ሜላት ቅዱሴን ሲኖላን ግደላትና ከሀገር አወጣለሁ አለችው። ቅዱሴን በመስማማት በትራስ አፍኖ ሊገላት ነው። ሲኖላም ዲቢ ላይ ተኩሳ ዲቢን ገደልኩት በማለት እየሮጠች ወደ ኦርካን ቤት ስትሄድ ኦርካን በሩን ስላልከፈተላት ወደ ቅዱሴ ጋር መታ ነበረ። ያረፈችው ቅዱሴ ጋር ስለሆነ ቅዱሴ በትራስ አፍኖ ሊገላት እንደዚህ ትራሱን ይዞ ይገኛል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። በባለፈው ክፍል ለማስታወስ ትንሽ ልንገራችሁ። ሲኖላ ኦርካንን እኔ አልወድህም ካለችውም በኋላ ኦርካን በይ አሁን ላረኩልሽ ውለታ ብለሽ እኔ ጋር ከምትሆኚ ባልሽ እየጠራሽ ነው፣ ወደ ባልሽ ጋር ሂጂ ይላታል። እሷም እሺ በማለት እየተናደደችና እያለቀሰች ወደ ዲቢ ጋር ትሄዳለች። በዛ በንዴትም ዲቢ ላይ ሽጉጥ ትተኩሳለች። ክፍሉ በዛ ነበር የተጠናቀቀው። ሽጉጡን ስትተኩስበት ደሙ ስታይ እየሮጠች ወደ ኦርካ ቤት ትመለሳለች። ሆኖም ስትመለስ ብታንኳኳም ኦርካ ሊከፍትላት አልቻለም። እሷም ወደምትሄድበት ስታጣ ወደ ቅዱሴ ጋር ትሄዳለች። ቅዱሴ ጋም እንደሄደች ዲቢን ገደልኩት እያለች ሰውነቷ እየተንቀጠቀጠ ትነግረዋለች። ምን እያልሽን ያለሽው? እየቀለድሽ ነው ወይ? እንዴት ሆኖ ነው ዲቢን የምትገዩ? በማለት ሲላት አይ ሽጉጥ ተኩሽበት ነው፣ አሁን ሞቷል። ስለዚህ ምን ሆናለው? አንድ ነገር አድርግልኝ በማለት ትማጸነዋለች። ይሄንን ነገር ኦርካን ሰምቷል ወይ በማለት ይጠይቃታል። ኦርካን አልሰማም፣ ከኦርካን ጋር ተጣልተናል በማለት ትመልስለታለች። በምን ተጣላችሁ ብሎ ይላታል። እሱን በኋላ እነግርሃለሁ፣ ግን ስለተጣላን አሁን ኦርካን አያቅም ስትለው ማወቅ አለበት፣ አሁኑኑ ሄጄ እነግረዋለሁ በማለት ወደ ኦርካን ቤት ሄዶ ያለውን ነገር ለኦርካን ይነግረዋል። ኦርካንም እኔ አላምንም፣ በፍጹም ሲኖላ እንደዚህ አታደርግም በማለትም ሲመጣ እጅግ እየተንቀጠቀጠች ትጠብቀዋለች። እሱም እንዴት ሆኖ ነው ብሎ ሲጠይቃት በንዴት እንደተኮሰችበትና እንደሞተ ትነግረዋለች። በቃ አንቺ እዚሁኚ እኛ ሄደን ያለውን ነገር አይተን እንመጣለን ብለው ሄደውም ያለውን ነገር ዲቢ ቤት ገብተው ሲያዩ ሬሳው የለም፣ ማን እንዳነሳው አላወቁም። እንዴትስ ይሄ ነገር ሊከሰት ቻለ ብለው ወደነ ኦርካ ቤት ከሄዱም በኋላ ኦርካንም ማታ እየጠጣው ስለነበረ ሻዋር ልግባና እመለሳለሁ በማለት ይለዋል። እሺ ካለው በኋላ ሜላት አንተ ሲኖላን ለምን አትገላትም? እኔ የምትፈልገውን ብር እሰጥሃለሁ፣ በረሮ በኪሱ ውስጥ ከሚጫወት የምትፈልገውን ህይወትን እቀይርልሃለሁ ብላ ትለዋለች። እንዴት ነው እንደዚህ የምታስቢው? እንዴት ሆኖ ነው ሲኖላን የምገላት ብላ ትለዋለች። አንተ ፍቅረኛ ከሌለች ትታክ ሄዳ እኮ ነው እሷ ያገባችው በማለትም ስትለው እሷ እኮ ወዶ አልነበረም፣ አባትየው አስገድዷት ነው። ስለዚህ ምንም ነገር ሲኖላን አላረጋትም በማለት ይመልስላታል። አስብበት፣ ህይወትን ትቀይራለ፣ በአንዲት ጀንበር ከዚህ ሀገር አወጣሃለሁ ብላ ትለዋለች። ይሄንን ዝም በይ እንዳታወሪ ዞር በይልኝ በማለት ይመልስላታል። እሷም ብታስብበት ይሻልሃል በማለትም ከመለሰችለት በኋላ ኦርካን ና እንሂድ ብሎት ይሄዳል። ይሄንን ነገር ለኦርካን ብትነግረው በህይወትክ ላይ እንደፈረድኩ ቁጥር በማለትም በማስፈራራት ይሄዳሉ። ሲኖላም እዛ በተኛችበት ወረቀት በበር ስር ተወርውሮላት እስር ቤት እንደምትበሰብስና እንደምትቆይ የሚል ደብዳቤ ስትሰማ እራሷን ስታ ወድቋ ነበረ። ሆኖም
ኦርካንና ቅዱሴን ሲመጡ እጅግ ይደነግጣሉ። ከደነገጡም በኋላ እሷንም ካነሷት ወረቀቱን ቅዱሴ ያይና አሃ ቤቴ መተሽ ነበር እንዴ በማለትም ያየውና ዝም ይላል። እሱም የሆነ ቦታ ሄጄ እመጣለሁ በማለት ኦርካንን አንተ እዚሁን እኔ የሆነ ቦታ ደርሼ እመጣለሁ፣ ለካ እቺ ምጥማጥ እዚህ ቤትም መታ ነበር ወይ በማለት በንዴት ቅዱሴም ከቤት ወጥቶ አየር ለመቀበል ይሄዳል። እሱም ውጪ ላይ ቁጭ ብሎ እያሰበ እያለ ሜሉ ትመጣለች። ሲኖላም ኦርካንን እንደምታፈቅረው እየነገረችው ካላንተ መኖር አልችልም ብላ ትለዋለች። እሱም እኔም እኮ አፈቅርሻለሁ፣ እሳት ስልሽ ውሃ ትሆኛለሽ፣ ውሃ ስልሽ ደግሞ እሳት ትሆኛለሽ፣ ግራ ገብቶኝ ነው እንደማትወጂኝና እኔ ላደረኩልሽ ውለታ ልትከፊ እንደሆነ እኮ ነገርሽኝ ብሎ ይላታል። እሱን አስገድደውኝ ነው እንደዛ ያልኩ በማለትም ትመልስለታለች። እኔ እንደሚይዝሽ እኮ ግራ ገብቶኛል በማለትም እያወራት እያለ በይ ነይ ወደ ቤት እንሂድ በማለት ይላታል። አይ ወደ ቤት አልሄድም እዚሁ አርፋለሁኝ፣ እኔ አሁን ላይ ከሜሉ ጋር የምከራከርበትና የማወራበት አቅሙም የለኝም በማለት ትመልስለታለች። አሁን ላይ ምንም አትከራከሪም፣ እኔ ዝም እንድትል አደርጋታለሁ ቢላትም አይ ሜሉ አንተ እንደምታስባትና ስም ልታደርጋትም በፍጹም አትችልም ብላ ትመልስለታለች። እሺ አንቺ ካልሽኝ ችግር የለውም እዚሁ ተቀመጪ በማለትም እሱም ቅዱሴ በትቷት ይሄዳል። ሜሉም ቅዱሴ በተቀመጠበት ምን እየሰራህ ነው? እዚህ ሆነ ከምትጨናነቅና ከምታስብ እኔ የምልህን ለምን አትስማማም? እሷ ነፍሰ ገዳይ ናት፣ ዞራም እስር ቤት መግባቷ የማይቀር ነገር ነው። አንተም ተባባሪ ነህ። እስር ቤት ከምትገባ ከሀገር ብትወጣ ይሻልሃል። እሷ መቼም ለአንተ አላዘነችልህም። ተባባሪ ለማድረግ ቶሎ ብላ አንተ ጋር ወጣ መጣች። ኦርካንን ስለምታፈቅረው ኦርካን ጋር አልሄደችም። ኦርካን ጋር ከሄደች ኦርካን እስር ቤት እንደሚገባ ስለምታፈቅረው ቀጥታ ነው ወደ አንተ ሮጣ የመጣችሁ በማለት ትለዋለች። እሷም ኦርካን ጋር ሄዳ ነበር፣ ግን በሩን ስላልከፈተላት ነው ብሎ ይመልስላታል። ውሸቷን ነው። ኦርካንን ስለምትወደው ነው እንጂ እዛ መምጣትና መጠበቅ ትችል ነበር። ስለማትወድ እንደምትታሰር ስለፈለገች ነው። አንተ ለምንድን ነው የምታዝንላት? ስለዚህ ግደላትና እኔ በአንዲት ጀንበር ከዚች ሀገር አወጣለሁ ትለዋለች። ግን እውነት ዲቢን ገለዋለች ወይ በማለት ይጠይቃታል። አዎ መረጃ አለኝ፣ ገለዋለች። ስለዚህ አንተም ራስን ለማስመለጥ ብትገላት ይሻልሃል፣ ከዚህ ሀገር ትወጣለህ፣ ህይወትን ትኖራለህ በማለት ትለዋለች። እሱም እሺ ላስብበት ሲላት እንድታስብበት ሳይሆን እንድትፈጽም ነው ብላ ትለዋለች። እሺ በቃ ተስማምቻለሁ በማለት እሱም ወደ ቤት ይመለሳል። ቤትም ሲመለስ ሲኖላ ብቻዋን ነበረች። እሷም በጭንቀት ስለደከማት ተኝታ ነበረ። ሆኖም ቁጭ ብሎ እያሰበ ነበረ። እንዴት እንደዚህ ያደርጋለሁ በማለትም ቢያስብም በስተመጨረሻ ትራሱን ከአንገቷ ስር በማንሳት ትራሱን ሊጭንባት እያለ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ቅዱሴ ለገንዘብ ብሎ እጅግ የሚያፈቅራትን የልጅነት ጓደኛውን እውነት ይገላታል ወይስ ህሌናው እምቢ ብሎት ይተው ይሆን? ግምታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። እስከዚህንም ሰዓት ደግሞ በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ በአዲስ ቪዲዮ እስክንገናኝ ድረስ
የእግዚአብሔር ጥበቃ ከሁላችን ጋራ ይሁን እያልኩኝ ሰብስክራይብ ማድረጋችሁንም እንዳዘነጉ ላስታውሳችሁ። መልካም ቆይታ። ባይ ባይ።